የተማሪዎቹ ነገር ያነጋገረ ይገኛል። የሚኒስቴር መስሪያ ቤቱ መመሪያ ተቃውሞ ገጥሞታል። ፖሊሶቹ ምን አደረጉም? በከተማው የቀረ የለም ተብሏል። የፋይዳ መታወቂያ ወይስ ዜጎች መሰለያ? ጥቃቱ ከሌላው ቀን በጣም የከበደ መሆኑ እየተነገረ ይገኛል። 80 በመቶ የሚሳኤል መሰረተ ልማቶች መውደማቸውም ተነግሯል። የዓለም ዋንጫ ይካሄዳል ወይስ አይካሄድም? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 1 ቀን 2018 ዓመተ ምህረት ያገኘናቸውን የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንወስዳችሁም። ትምህርት ሚኒስቴር ደርሼባችኋለሁ አለ። የፌዴራል ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት ውስጥ ያለ ሚኒስቴር እውቅና እና በሐሰተኛ መረጃ ተመዝግበው የሚገኙ ተማሪዎች መኖራቸውን አሳወቀም። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ እንደገለጹትም በእነዚህ ተቋማት ውስጥ ከሀገር ውስጥ ተማሪዎች በተጨማሪም ከጎረቤት ሀገራት የመጡ የውጭ ዜጎች ጭምርም ያለ እውቅና ተገኝተዋልም ብሏል። መረጃው የመደበቅ አዝማሚያ ሚኒስቴር ተቋማቱ ትክክለኛ የተማሪዎችን መረጃ እንዲያቀርቡ ቢጠየቅም አንዳንዶቹ እስከ 6 ወር ድረስ ምላሽ ሳይሰጡ መቆየታቸውንም ገልጿል። በቅርቡ በተደረገ ጥናት በርካታ ተማሪዎችም በሐሰተኛ መረጃ ተመዝግበው ትምህርት ላይ እንደሚገኙም ደርሶባቸዋል ብሏል። ሚኒስቴር መስሪያ ቤቱ በየዓመቱ የሚመድባቸውን ተማሪዎች ትክክለኛነት ለማረጋገጥም በሁሉም ዩኒቨርሲቲዎች የመረጃ ማሰባሰብ ስራ እየሰራ ይገኛልም ተብሏል። ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ከከፍተኛ ትምህርት ተቋማት እንዲኖሯት ከተፈለገ መሰል ችግሮችን በጋራ መፍታትና ግልጽነት ማስፈን እንደሚገባም ተናግረዋል። ከአንዲት ግለሰብ ገንዘብ የተቀበሉ ፖሊሶች ታስረው ምርመራ ላይ መሆናቸውን ከአዲስ አበባ ፖሊስ ያገኘነው መረጃ ያመላክታል። ተቋማዊ ማህበራዊ ሚዲያ መገናኛ አካባቢ ስርቆት ተፈጽሞብኝ ሳለ ወንጀለኛ መያዝ ሲገባቸው በአካባቢው የመጡ ፖሊሶች ሲባዝኑ ገንዘብ ጠየቁኝ የሚል ጥቆማ ትሰጣለች። ከውስጥ የመረጃ ምንጮች እንዳረጋገጠውም ፖሊስም ጥር 28 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ በየካ ክፍለ ከተማ ወረዳ 8 መገናኛ መተባበር ህንፃ አካባቢ ከአንዲት ግለሰብ ቦርሳ ውስጥ ግምቱ 6000 ብር የሆነ ዋይፋይ ይሰረቃል። በወቅቱም ተበዳይዋ በአካባቢው ከነበሩ ፖሊሶች ጋር በመሆንም ተጠርጣሪውን በቁጥጥር ስር በማዋል በአካባቢው ለሚገኙ ቡድን መሪዎች ሪፖርት በማድረግም ዋና ሳጅን ብርሃኑ ኤርባና ሳጅን በአምላኩ አንዱ ዓለም የተባሉ ሁለት የቡድን መሪዎችም በቦታው ላይ ይደርሳሉ። ቡድን መሪዎቹም የተሰረቀው ዋይፋይ ራውተር እንዲመለስ በማድረግም ገንዘብ ስጪን የሚል ጥያቄ ዋና ሳጅን ብርሃኑ ኤርባ ያቀርባል። የግል ተበዳይዋም ከባንክ 1000 ብር በማውጣት እንደሰጠችው በታወቁ ፖሊስ ታስረው ምርመራ እየተጣራባቸው የሚገኝም ሲሆን ከዚህ ቀደምም በተመሳሳይ ችግር ውስጥ የገቡ ፖሊሶች በሕግ እንዲጠየቁ እንደሚገኙም ምንጮች ገልጸዋል። ፖሊስ የግል ተበዳይ በማህበራዊ ሚዲያ የሰጠችውን ጥቆማ መነሻ በማድረግም ግለሰቧን አፈላልጎ ቃሏን እንድትሰጥ ተጠርጣሪዎችም እንድትመርጥና ክስ እንድትመሰረት የሄደበት ርቀት በተቋሙ አባላት አልፎ አልፎ የሚፈጠሩ የስነ ምግባር ችግሮች ለማረም ያለውን ቁርጠኝነት ማሳያ ነውም ተብሏል። በቀጣይ የሚታዩ የስነ ምግባርና የአገልግሎት አሰጣጥ ችግሮች ለማስተካከል የሚወሰዱ እርምጃዎችን አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። አዲስ የነዳጅ ዋጋ ተመን ይፋ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ከመጋቢት 1 ቀን 2018 ዓ.ም ጀምሮም ከቀኑ 8 ሰዓት ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ተመን ይፋ አድርጓል። ሚኒስቴር መስሪያ ቤቱ የዓለም የነዳጅ ዋጋ መነሻ በማድረግ ቤንዚን 132 ብር ከ18 ሳንቲም፣ ኬሮሲን 146 ብር ከ14 ሳንቲም፣ ነጭ ናፍጣ 139 ብር ከ84 ሳንቲም፣ ቀላል ጥቁር ናፍጣ ደግሞ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 130 ብር እንዲሆን ወስኗል። በመቶዎች የሚቆጠሩ የትግራይ ተወላጆች በጦርነት ስጋት ቀያቸውን ጥለው እየወጡ መሆናቸው ተሰምቷል።
በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል አዲስ ግጭት ሊቀሰቀስ ይችላል የሚለው ስጋት አይሎም በመቶዎች የሚቆጠሩ የትግራይ ተወላጆች ቀያቸውን ለጥለው እየወጡ መሆናቸውን ኤኤፍፒ ዘግቧል። በትግራይ መዲና መቀለ በእኩለ ሌሊት የጀርባ ቦርሳ ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡሶች ሲጠባበቁ እንደሚታዩ የገለጸው ዘገባው በየቀኑ በአውቶቡስና በአውሮፕላን ከክልሉ የሚወጡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን አመላክቷል። ቀደም ሲል በነበረው የእርስ በርስ ጦርነት የተሳተፉ ወጣቶች እዚህ መቆየት ከእንግዲህ አስተማማኝ አይደለም በማለት ከፍተኛ ስጋታቸውን እየገለጹ ይገኛሉ ብሏል። ለደህንነቱ ሲባል ስሙ የተቀየረው የ23 ዓመቱ ወጣት አቤል ከዚህ ቀደም ከ600 ሺህ ሰዎች ህይወት የቀጠፈው ጦርነት ያስከተለውን እልቂት ዳግም ማየት እንደማይፈልግ ተናግሯል። ይህ የህዝብ ፍላጎትም አዲስ ጦርነት መከሰቱ አይቀሬ ነው ከሚል ከፍተኛ ስጋት የመነጨ መሆኑን ገልጿል። ዓለም በመካከለኛው ምስራቅ ቀውስ ላይ ትኩረት ባደረገችበት በዚህ ወቅትም በአፍሪካ ቀንድ ሌላ ግጭት እያንዣበበ መሆኑን ዘገባው አስጠንቅቋል። የፋይዳ መታወቂያ መንግስት ዜጎቹን የሚከታተልበት ድብቅ ካሜራ አይደለም ሲል የብሔራዊ መታወቂያ ፕሮግራም አሳወቀም። የፋይዳ መታወቂያን ለመያዝ የንግዱ ማህበረሰብ ስጋት ሊገባው አይገባም ተብሏል። ይህንን ያሉት የብሔራዊ መታወቂያ ፕሮግራም ወይም ፋይዳ አስተባባሪ የሆኑት አቶ ዮዳሄ አርአያ ስላሴ ናቸው። የፋይዳ ዲጂታል መታወቂያ ባለቤት መሆን በተለይ የንግዱ ማህበረሰብን ስጋት ውስጥ የሚጥለው ሊሆን አይገባም ያሉት አቶ ዮዳሄም መንግስት በተለየ ሁኔታ ዜጎቹን የሚያደንበት ወይም የሚከታተልበት ስርዓት እንዳልሆነ ማሳውቀዋል። አንድ አካል ብቻ ተጠያቂ እንዲሆን የሚያደርግ ስርዓት መኖር የለበትም ያሉት አቶ ዮዳሄ መንግስትም አጥፊ ሆኖ ሲገኝ ተጠያቂ የሚሆንበት ስርዓትም እንዳለ አንስተዋል። ህብረተሰቡ ከዚህ ጋር ተያይዞ ምንም አይነት ስጋት ሊኖረው እንደማይገባና የፋይዳ ዲጂታል መታወቂያን መያዙ ምንም አይነት አሉታዊ ጉዳት እንደማይደርስበትም ተናግረዋል። አንድ ሰው የፋይዳ መታወቂያ ባለቤት ሲሆን በአብዛኛው ማንነቱን ገላጭ የሆኑ መረጃዎች በዚህ ስርዓት ውስጥ እንደማይካተቱና ይህም የግለሰቡን ምስጢራዊ መረጃዎች ለመጠበቅ እንደሚረዳ ነው የገለጹትም። በአሁኑ ሰዓት 37.5 ሚሊዮን ሰው የፋይዳ ዲጂታል መታወቂያ ያገኘም ሲሆን እስከ መጪው ግንቦት ወር 2018 ዓ.ም ድረስም እንደ ሀገር 90 ሚሊዮን ሰዎች የመመዝገብ እቅድ ተይዟል ብለዋል። ትምህርት ሚኒስቴር ተግባራዊ ሊያደርገው ያቀደው አዲስ መመሪያ በትምህርት ቤቶቹ ዘንድ ብርቱ ተቃውሞ ገጥሞታል። ከ2026 እስከ 27 የትምህርት ዘመን ጀምሮ ተግባራዊ ይሆናል የተባለው ይህ መመሪያም ትምህርት ቤቶቹ የታሪክ የቋንቋና የዜግነት ትምህርቶችን በስርዓተ ትምህርታቸው ውስጥ እንዲያካትቱ የሚያስገድድም ሲሆን ለትግበራው የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችልም ተሰምቷል። መመሪያው በትምህርት ቤቶቹ ውስጥም የሚማሩ ተማሪዎች ስብጥር 30 በመቶ የውጭ ዜጎች እንዲሆኑ የሚያዝ ቢሆንም በአሁኑ ወቅትም ይህንን መስፈርት የሚያሟሉ ከ46ቱ ትምህርት ቤቶች መካከልም 6 ብቻ መሆናቸውም ተገልጿል። በትምህርት ሚኒስቴር መረጃ መሰረትም በእነዚህ ትምህርት ቤቶች ከሚማሩ 25000 ተማሪዎች መካከል የውጭ ሀገር ዜጎች የሆኑት 4300 ብቻ ሲሆኑም ቀሪዎቹ ኢትዮጵያውያን መሆናቸው መመሪያው ተግባራዊ ለማድረግ ፈታኝ እንደሚሆንም ተጠቁሟል። ዓለም አቀፍ ትምህርት ቤቶቹ በመመሪያው ላይ ባቀረቡት የጋራ ተቃውሞ የውጭ ፓስፖርትና ዜግነት መሰረት ያደረገው የ30 በመቶ የኮታ ገደብ በሕግና በጥናት ያልተደገፈ መሆኑንም ገልጸዋል። ወደ ውጭ ዜናዎች አልፈናል። እስራኤል የኢራን 80 በመቶ የሚሳኤል ማስወንጨፊያ ማውደሟን አሳወቀችም። እስራኤል በኢራን እስላማዊ አብዮታዊ ዘብ ላይ የከፈተችውን ሮሪንግ ላየን የተሰኘ ወታደራዊ ዘመቻ የሀገሪቱን 80 በመቶ የሚሳኤል ማስጀመሪያዎች ማውደሟን አንድ ከፍተኛ የእስራኤል ባለስልጣን ገልጸዋል። እንደ ኢየሩሳሌም ፖስት ዘገባ ከሆነም እስራኤል የኢራን የሚሳኤል የመተኮስ አቅም ወደማይገመት አነስተኛ ደረጃ ለማውረድ እየሰራች ሲሆን አሁን ያለውን የሚሳኤል ማስጀመሪያ የማውደም መጠን ወደ 95 በመቶ ለማድረስ አቅዳለችም ይላል ባለስልጣኑ። አክለውም እስራኤል የኢራንን አገዛዝ እስኪወርቅ ድረስ እንጨፈልቀዋለን በማለት የገለጹም ሲሆን የጭቆና መዋቅሩ ተዳግሞ የኢራን ሕዝብ ነጻነቱ እስኪያገኝ ድረስም ጥቃቱ እንደሚቀጥል አሳውቀዋል። የአየር ኃይሉ የኢራን የመተኮስ አቅም ካዳከመ በኋላም እስራኤል ያለምንም የጊዜ ገደብ በኢራን ውስጥ የሚፈለገው ወታደራዊ ስራ የመቀጠል እድል እንደሚኖራትም ጠቁመዋል። የሚሳኤል ማስጀመሪያዎቹ ሙሉ በሙሉ ሲወድሙ የእስራኤል ሕዝብ ወደ መደበኛ የዕለት ተዕለት ኑሮ እንዲመለስ ባለስልጣኑም ገልጸዋል።
ፊፋ በኢራን ጦርነት የተነሳ ዓለም ዋንጫን እንደማያራዝም ገለጸ። የፊፋ ቺፍ ኦፕሬቲንግ ኦፊሰር ሃይም ሸሪንግ የ2026 ዓለም ዋንጫ በታቀደለት ጊዜ እንደሚከናወን ገልጸዋል። ኦፊሰሩ በዳላስ በሚገኘው ዓለም አቀፍ ብሮድካስቲንግ ማዕከል ውስጥ በሰጡት ጋዜጣዊ መግለጫ ላይ ስለ ኢራን ጉዳይ ተጠይቀውም ነበረ። ሲመልሱም ኢራንን በተመለከተ የሆነ ውሳኔ ይኖረናልም ብለዋል። ነገር ግን የዓለም ዋንጫውም ይካሄዳል፣ ምክንያቱም ዓለም ዋንጫ በጣም ትልቅ ነው ብለዋል። በመካከለኛው ምስራቅ ያለው ሁኔታ በተመለከተ ፊፋ ከፌዴራልና ከሚመለከታቸው አጋሮች ጋር በመሆንም ጉዳዩን በቅርበት እየተከታተለ መሆኑን የጠቀሱት ሸርጊም ከኢራን እግር ኳስ ፌዴሬሽን ጋር ግንኙነት እንዳለው ማሳውቋል። ይሁንና ከፌዴሬሽኑ ጋር ስላደረጉት ውይይትም ከመናገር ተቆጥበዋል። በዘንድሮ ዓለም ዋንጫ ኢራን ተሳታፊ ስትሆንም በምድብ 7 ከቤልጂየም፣ ኒውዚላንድ፣ ግብፅን መደልደሏም ይታወቃል። በወጣው ፕሮግራም መሰረትም ከምድብ ጨዋታዎች መካከልም ሁለቱን በሎስ አንጀለስ እና አንደኛው በሲያትል የምታደርግ ይሆናል ሲሉም ኃላፊው ገልጸዋል። ፑቲን የኢራንን ጦርነት በፍጥነት ለማቆም የሚያስችል የሰላም እቅድ ለትራምፕ አቀረቡም። እንደ ዘጀሩሳሌም ፖስት ዘገባ ከሆነም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰኞ ዕለት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ተወያይተዋል። በውይይታቸውም ወቅትም ፑቲን አሁን ያለውን የኢራን ጦርነት በአጭር ጊዜ ውስጥ ለማቆም የሚያስችል የሰላም የውሳኔ ሀሳባቸውን ለትራምፕ አጋርተዋል። የክሬምሊን የውጭ ጉዳይ ረዳት ዩሪ ኢፋኮቭ ለጋዜጠኞቹ እንደገለጹትም ሁለቱም መሪዎች ከኢራን ጉዳይ በተጨማሪም የሩሲያ ዩክሬን ጦርነትና በቬንዙዌላ ያለውን ሁኔታ ከዓለም አቀፍ የነዳጅ ገበያ አንጻር በጥልቀት መክረዋልን ብለዋል። ፑቲን ቀደም ብለው በሰጡት መግለጫም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዓለም አቀፍ የኤነርጂ ቀውስ ማስከተሉና በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ትራንስፖርት ሙሉ በሙሉ ሊቆም እንደሚችል አስጠንቅቀዋል። ሩሲያ በዓለም ሁለተኛው የነዳጅ ላኪና ግዙፍ የተፈጥሮ ጋዝ ክምችት ባለቤት መሆኗን የጠቀሱት ፕሬዝዳንቱም የአውሮፓ ደንበኞች ወደ ረጅም ጊዜ ትብብር ለመመለስ ፍላጎት ካላቸውም ሩሲያ አብሮ ለመስራት ዝግጁ መሆኗን ገልጸዋል። ይሁን እንጂ ምዕራባውያን ሀገራት ባለፉት 4 ዓመታት ከሩሲያ ዩክሬን ጦርነት ጋር ተያይዞ በተጣሉ ማዕቀቦች ምክንያትም በሩሲያ ነዳጅና ጋዝ ላይ ያላቸውን ጥገኝነት በእጅጉ ሲቀንሱም ቆይተዋል። አሁን የተከሰተው የኢራን ጦርነትና የነዳጅ ዋጋ መናር ግን ምዕራባውያኑ ለከፋ የኢኮኖሚ ፈተና እየዳረጋቸው ይገኛልም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 1 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ።